ሰላም ሰላም፣ እንዴት ናችሁ? የጨረቃ ፋሚሊ በሙሉ ደህና ናችሁልኝ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ያው ዛሬ ትንሽ ጊዜ አጥቼ ነው ያልሰራሁት ቪዲዮ ሀይሚና ብሩክ በዛሬ ቪዲዮ እና በጣም ደስ በሚል ጊዜ አሳልፈዋል። ቪዲዮ ራሱ አሁን ነው ደጋግሜ ያየሁትና የኔ ወርቆች ትለያላችሁ። እንኳን ለዚህ ያበቃችሁ። ሀይሚዬ የኔ ወርቅ፣ የኔ ዳይመንድ፣ ስምሽ ዳይመንድ፣ አሁን ደግሞ ዳይመንድ ታሰረልሽ ማለት ነው። በጣም ደስ ብለናል። ፍቅራችሁ እንደዚህ ፍክት ብላችሁ ሁሌም ኑሩልን። ሀይሚዬ ደግሞ የኔ ቆንጆ በህይወቴ ለምን ተወለድክ ብዬ የረገምኩበት ቀን ነበር። አሁን ግን እንኳን ተወለድክ አልኩ እያለች ነበርና ያው ሁላችን ፈተና ያለ ነው። ሁላችን ደስተኞች ነው ለመሆን እየሞከር ነው እንጂ ፈተና የማያልፍ ሰው የለምና ህይወት ደግሞ ያለ ፈተና ምን ተኖረ ተባለና ከዚህ በላይ ከፍ ትልያለሽ የኔ ቆንጆ። ለአንቺ ፈተና ሲገጥምሽ ደግሞ ከዚህ በኋላ የምትለው ኑሮ ትምህርት ነውና ከዚህ በኋላ ጠንክረሽ ብዙ ነገር ሰርተሽ ትልቅ ደረጃ ደርሳችሁ ለማየት ያውቃል። ሁለታችሁ አንድ አይነት ናችሁና የኔ ወርቆች ትለያላችሁ። በቃ ሁሉም ነገር ቃል የለኝም ለሁላችሁምና ጨረቃ ፋሚሊም እንደዛ። ከዛ ደግሞ በዛሬ ቪዲዮ ያለው ከዚህ በኋላ ሙለቅላችሁ በሆነ ፕሮግራም በተጠራ ብሩኬ ሀይሚ ከሌለች ለምንድነው ሀይሚ የምንለው ብላኛለች ገንዬ እኔ እናትና ገንዬ እኔ ውድ ስለማንችል እኮ ነው ምን ማድረግ ልናለብኝ አላውቅም። እኔ ራሱ እንደዛ ነው የምለው ሀይሚ አትመጣ ማለት ነው። እንደዚህ ነው የምለው። ምን መሰለሽ አለ አይደል በቃ ብሩኬ ከተገኘ የሆነ ፕሮግራም ሀይሚ ትኖራለች ብለን ስለምናስብ ነው ስለምንወዳቸው ነውና ግን ልክ ነሽ፣ የእውነት ነው። እኔም ሳስበው በቃ አለ አይደል አሁን ባለፈ የኤፍሬም ቀለበት በነበረ በሙሉ ኮይምን ሀይሚ ነው የምለው። ምን አለበት አንዴ እንኳን ደስ አላችሁ ምናምን ያለ ሰው አልነበረምና አንዳንዴ ያሳፍራል። እውነት ነውና ልክ ነሽ። ግን ደግሞ ከዚህ በኋላ ሀይሚዬ ደግሞ በሰው አይን እንድትገባ አንፈልግም። ለዛ ነው ለሷ አስበሽ እንደሆነ የታወቀ ነውና ገንዬ እሺ፣ እስከ ከዚህ በኋላ እንሞክራለን። አይ እውነትም እኔ ለራሱ እንደዚህ እያሰብኩ ነው ማለት ለነሱ ለምንድነው እኛን የማይጦሩን? እኛ ሰርተን ያ ሁሉ ቪዲዮ ሰርተን ፕሮግራም ሰርተን ለምንድነው እኛ ቦታ የሌላቸው እሷ ብቻ ነው ሰው ብለው የማይሆን ነገር እሷ ውስጥም በህይወቷ የማይሆን ነገር እንዳያስቡ ማድረግ እንዳለብን እያሰብኩ ነው። እኔም ልክ ናት ገንዬና እስኪ ከዚህ በኋላ እናያለን እንጂ እኔ እንኳን በሀይሜ የምጨክን አንጀት የለኝም። በሆነ ቪዲዮ ካየሁ ብሩኬ ካየሁት እንዴ ሀይሜ ዛሬ አትመጣም ማለት ነው የምለው እና ምላችሁ ከዚህ በኋላ በትንሹ እናስበዋለን፣ እንሞክራለን። እየሞከርኩ ነው ያለችው ሀይሚዬ። በቃ እንሞክራለን፣ እንደዚህ ከመጻፍ እንቆጠባለን ማለት ግን ለማንኛውም ምን ማድረግ አይቻልም። በቃ እሷ የሰው ፍቅር አላት። የምሬ ነው። ትልቁ ነው በቃ በትልቁ የሰው ፍቅር አላት። እሷ ካልመጣች ሀይሚዬ ካልመጣች እኛ ቪዲዮ በጣም ነው የሚደብረኝ። በቃ አልገባም ዩቲዩብ ራሱ ማለት ነው። በቃ ተስፋ አልቆርጥም እስከ 5 ሰዓት ምናምን። ከዛ በኋላ ግን በቃ ዝም ብዬ ደብረኝ እተኛለሁ እንጂ ይደብረኛል። ለዛ ነው ሁላችንም ስለምንወዳት ሀይሚዬ ነውና የኔ ቆንጆ፣ የኔ ተወዳጅ፣ የኔ ተፈቃሪ ሁሌም እንደዚህ ከፍ ብለሽ ኖሪ። የምር የሰው መውደድ እንደዚህ ከዚህ በላይም ይስጥሽ። በቃ ከዚህ በላይ አለ ብዬ አላስብም፣ ግን ደግሞ ይስጥሽ በቃ። በዛ ላይ ደግሞ ሀይሚዬ የኔ ወርቅ ልጅነቴን አልኖርኩም ብዬ አስብ ነበር እያለች ነበርና የኔ ውድ ከዚህ በኋላም አለሽ አንቺ ገና ልጅ ነሽ ነው ያለሽውና ብዙ ነገር ታሳልፊያለሽ። ብዙ ነገር ጭንቀት ምናምን ካንቺ አስወግጂያቸው። ከዚህ በኋላ ብሩክ ያለ ከጎንሽ፣ ፍቅር ካለ ደግሞ ሁሌም ደግሞ ደስታ በደስታ ሆናችሁ ትኖራላችሁና አይዞሽ። የምር ሀይሚ ማለት ነው እኔ ባላውቃት ውስጧ ማለት ነው እንኳን አልቅሳ ምናምን ከፍቷት ስቃ እንደዚህ ስትመጣ ራሱ በጣም ነው የምታሳዝኝ። ለምን እንደሆነ አላውቅም። በቃ ስለምወዳት ነው ብዬ ነው የማስበውና ላችሁ ልጆቻችንን አናስነካም፣ እህቴን አላስነካም፣ ወንድሜን አላስነካም እያላችሁ አንድነታቸው እንዲጠነክር ያደረጋችሁ የሆነ ሰው ጣልቃ ሲገባ አላስገባላችሁ የትም ቦታ ሄዳችሁ የምትዋጉ ጦረኞች እነ እሙና እንደ ሀናን ደግሞ ጦረኞች አሉ። ያው ዱንያ ጠፊም እና በቃ እናንተ እኔ ቃላት የለኝም። ለነሱ የሰጣችሁትን ፍቅር ደግሞ እግዚአብሔር በፍቅር ለእናንተ ይገለጥላችሁ። ለእናንተ ፍቅርን ይስጣችሁ። በየሄዳችሁበት ሁሉ የሰው መውደድ ይስጣችሁ። ለእናንተ ያያችሁ ሁሉ ይውደዳችሁ። የያዛችሁት ነገር ይበርክት።
በቃ ጉልበታችሁ ይባርክ። በፍጹም ክፉ አያገኛችሁ፣ ክፋት አያገኛችሁ። ክፉ ሁሉ ከእናንተ የራቀ ይሁን። ህይወታችሁ ይለምልም ነው ምለው እና በጣም አመሰግናችኋለሁ። ሁሌ ነው የምንገረምባችሁ፣ ሁሌ ነው። እኛ ዝም ብለን ያው ሲመቸን አንዳንዴ ማታ ምናምን ነው የምንመጣውና እናንተ በጣም ብዙ ስራ ነው የምትሰሩት። የሆነ ነገር ሲመጣ ልጃችንን ማነካ፣ ወንድማችንን ማነካ ብላችሁ ልጆቻችንን ማነካ፣ በተለይ ሀናን በስማ እና እኔ ሰው እንዳላደላ ብዬ ነው። ግን በልቤ ውስጥ ሁላችሁም አላችሁ። እግዚአብሔር ውስጥ እናያችኋለን፣ እኛ እናወራለን ስለ እናንተ እና እግዚአብሔር ይባርካችሁ ሁላችሁም። በቃ ተባረኩ ነው የምለው። በቃ ተባረኩ። ወላጆቻችሁን በሰላም ያገናኛችሁ እግዚአብሔር። በወላጆቻችሁም በማንም ክፉ ነገር አይምጣባችሁ። ክፉን እግዚአብሔር ያርቅላችሁ። እግዚአብሔር ይንቀልላችሁ ከዙሪያችሁ ክፉን ሁሉ። በቃ ብድራችሁን አግኙ። እግዚአብሔር ብድራችሁን ይስጣችሁ። መልካም የዘራችሁ ሁሉ ይህንን ነው የምለው። ደግሞ ሳውቁ የተሳሳቱ እህቶቻችሁ ካሉ ሀናንዬ፣ አንቺ ሰው ትሰበስቢያለሽ፣ አንቺ ሰው ትመክሪያለሽ፣ ሰዎች የሄድሽ እንትን ትያለሽ እና የተሳሳቱ ምናልባት በማወቅም ባለማወቅም የተሳሳቱ በፊት ዋጋ የከፈሉ እህቶቻችሁ ካሉ ደግሞ አንድ ላይ አስተባብራችሁ፣ አንቺ ማስተባበር ትችልበታለሽ፣ አንድ ላይ ተባበሩ። ምክንያቱም እኔ በውስጤ ብዙ ማቃቸው ዋጋ የከፈሉ ልጆች አሉና የሰው ልጅ ያው ሊሳሳት ይችላል አንዳንዴ። እንደዛ ደግሞ ተሰባሰቡ የኔ ውዶች፣ ተባረኩልኝ። ይሄንን ነው የምለው። በቃ እናመሰግናችሁ ነው። በጣም ቃላት የለኝም ስለእናንተ። እግዚአብሔር ይባርካችሁ ከማለት ውጭ ሳያችሁ ራሱ ቃላቱ ጠፋብኝና በራሳችሁ አግኙ። በእውነት ጊዜ ዛሬ አግኝቼ ነው የገባ ነው። አናንዬ እንግባ ስትለኝ ገላኔ ገኒ ገላኔ ሁሉም ነው ተጣርተሻል። ኧረ ሁላችሁንም እኔ የጠራሁት እንትን ገስት እንትናችሁን ነው እንትናችሁን አባቱን የገስቱን እንጂ በዛ ውስጥ መዓት እንደ ጨረቃ ምናምን መዓት ልጆች አላችሁ እኮ በዛ ውስጥ እና እኔ ሁላችሁንም እንዴት ብዬ ልጥራ? ግን ብዙ እናቶች አላችሁ፣ ብዙ ትንንሽ አይቻለሁ ካላስ አይቻለሁ። እሺ ብዙ ትንንሽ ቅን የሚያስቡ እህቶቻችን ገስት እየከፈቱ ብዙ አደረጉ። በቃ ቅኖች፣ በቃ ቅን ኔጌቲቭ ቶት የሌላቸው እናንተ በእግዚአብሔርም የተመረጣችሁ ናችሁ። ያ አንደበት ይሄ ሁሉ ፍቅር ይሄ ሁሉ ትግል እግዚአብሔር ባይሰጣችሁ አትሆኑም ነበረ። አሁንም እግዚአብሔር ከዚህ በላይ እንትን ይስጣችሁ ፖቴንሻል። ለምን አቅም እንዲኖራችሁ ነው የምፈልገው እኔ በእኔ እንትን እንኳን ለእናንተ ለነ ብሩክ ለሀይሚ መጸልይላቸው ይሄን የሰው ፍቅር የሚሸከሙበትን ኢነርጂ እንዲሰጣቸው አቅም ትከሻ እንዲሰጣቸው ነው። ለምን የሰው ፍቅር ከባድ ነው። እናንተ አሁን ይሄ ፍቅር ነው እዚህ ጋር ያስቀመጣችሁ። እናንተ ችላችሁ ይሄን ሆናችኋል። ለእነሱ ግን እኛ መጸለይ አለብን። ለምን ለወደፊት ልጆች ስለሆኑ በቃ በመስመራቸው ሁሉ እንዲስተካከሉልን ሮንግ እንትን እንዳይሄዱብን እግዚአብሔር አቅሙን የሰውን ፍቅር እንዲያገኙ አሁንም ሞር እንዲያገኙ ያገኙትንም እንዲሸከሙ ፈጣሪ ይርዳቸው። ይሄን ነው የምላችሁ። እናንተ ደግሞ ምርጥ ናችሁ። እግዚአብሔርን ይሄን ያህል ቁጭ ብላችሁ እኔ የሚያስለቅሰኝ እናንተ ሌሊት ቁጭ ብለው ሰሞኑን የሌሊቱ ያለቀስኩት በቃ ሰሞኑን በሀይሚዬ በርዝዴ በቃ እንዴ ምን አይነት ህዝብ ብንሆን ነው? ምን አይነት ልጆች ቢሆኑ ነው? ግን እነሱ ደግሞ ያዳኑት ሰዎች አሉ። እነዚህ አሁን ሁላችንም ተበታትነን አለም ሀገር ለእኛ እዚህ ሀገር ስላለን ነው። እሺ ግን ስንት ነገር ስንት ጥሩ ነገር ያልሆነ ነገር የሚያዩ ልጆች ናቸው። ዛሬ እነሱ አይምሯቸውን ጠብቀው እነሱን ብቻ በማየት ደስተኛ የሆኑት። ሰውን ደስተኛ ለማድረግ ፈጣሪ ሲያድል ነው። እነሱ ግን በእውነት በእግዚአብሔር የተመረጡ ስለሆኑ ይህ ሁሉ ህዝብ ደስተኛ አድርገዋል። አሁንም ለወደፊት እኔ የምመኝላቸው አቅሙን መድኃኒዓለም ይስጣቸው ነው የምለው። በቃ እግዚአብሔር አምላክ እመቤቴ ጠብቃቸው። የሰውን ፍቅር በቃ አውቀው ልክ መንዝረው እንደሚበሉ ነው ያሉ። እውነቴን ነው የምላቸው። ይሄን ነው እኔ የምለው እና እግዚአብሔር አቅምና ጉልበቱን ይስጣችሁ። እናንተንም እንደዛው እህቶቼ በርቱልኝ፣ አትሰልቹ። ምንም ነገር ኮሽ ቢል እናንተ ጀግና ናችሁ። እኛ ዝም ብለን ነው ገባችሁ እየሰራንም በሰውም ሀገር እንትን ብለን ነው። ግን እናንተ ያላችሁበት ሁኔታ የራሳችሁን እንኳን እንትን ሳትሉ ነው ሳትሰስቱ ነው ፍቅርን ሰጣችሁ ያላችሁ ሌሊት ቁጭ እያላችሁ አንዳንዶቻችሁ አተኙም 11-10 ሰዓት ሙሉ
እኛ ተኝተን እናንተ ተነስታችሁ እንትን ትላላችሁ እና እግዚአብሔር በእውነት ዋጋችሁን ይክፈለው። መድኃኒዓለም ዋጋችሁን ይክፈለው። በርቱልኝ። ሁላችሁም ነው ይሄ የምለው። ቅን አሳቢዎች ፋሚሊ እንዴት ናችሁ? እናመሰግናለን። ወይኔ አንቺ ማታ በቀደም ዕለት የሆነ ቲክቶክ ላይ መሴጅ አይቼ ደንግጬ ነበረ። ቲክቶክ ላይ ዞር ዞር ስል የት ነው ሄጃለሁ? ምን ሆና ነው? ፍራንክ ነው ማዛ ፍራንክ ነው። ወይኔ አንቺ ነፍስሽ አይማር። አንቺ እኔ ማንን ልጠይቅ? ቢዚ ነበርኩኝ። ልጠይቅ እኮ ነበር። አሁን በእግዚአብሔር ቅድም ማዛን አልጠራሽም ሲሉኝ ልጠይቅ ነበር። እንደው ወይ አለሽ እንዲ አንቺ። ኧረ በስመ አብ አንቺ እንዴት እንደደነገጥኩኝ እግዚአብሔርን። እንዴ ምን ልበል? ከዛ ቆይ ጠይቃለሁ ብዬ ናንዬ ሁሉ ጠይቅሻለሁ ብዬ ረስታወት ሳይመቸኝ ስላልተመቻቸልኝ ይህን ነገር ሳላወራበት። ኧረ እንኳን በሰላም መጣሽ። እንኳን ኖርሽ ማዝዬ። አንቺ ራሱ ነው ነገር ማቋረጥ ኬዶ የምትባለው የትናንትናውን ገጠም ደጋቢ ማታ ላይ ስለሆነ ኬዱ ቆይውልሽ ኬዱ ጠብቂኝ። እሺ አናግራኛለች። ቆይ ኪዱ ጠብቂ፣ የሚመጡበት ቀን አለ። የዛን ቀን ታነቢያለሽ። እሺ እንድትገቢ አደርጋለሁ። ማታ ያነበበችው አለ እኛ ጋር እና ትድገመው። እሺ ቆይ አንድ ነገር እኔ ማሳሰቢያ ልስጥ። አንድ ነገር በውስጥ ይመጣል። አንድ ነገር ከይቅርታ ጋር ነው ለሁላችሁ። መብትሽ ነው። የኛ 113 ሰው ስላላችሁ እኔ ይገባኛል። ሀይሚና ብሩክን ከራሳችሁ አስበልጣችሁ ሀይሚዬን ብሩክን እንደምትወዱ እንደምትሳሱላቸው በቃ እነሱን ማየት ሁልጊዜ እንደሚናፍ አንድ ላይ ስታዩ ደስ እንደሚላችሁ አውቃለሁ። እኔ ደግሞ ከእናንተ ትንሽ ልጅሙ ልጄ ታላቃችሁ ስለሆንኩ የሆነችን ነገር ልምከራችሁ። የተስማማው ይቀበላል። ይኸው በቀደም ዕለት ማን ነው ይሄ ኤፍሬም ቤት ሳይ ከታች ኮሜንቱ ምናምን ሲባል ሰማሁና ከታይ ሳየው ሀይሚዬ ታለች። ገብቶኛል። ስለምትወዷት ነው የጠየቃችሁት። ለምን እንደጠየቃችሁ ሳልረዳችሁ ቀርቼ አይደለም፣ ገብቶኛል። ነገር ግን እኔም ስለምወዳት ምን አሰብኩ መሰላችሁ? እኔ ሳስበው እንዴ እዛም ሀይሚ እዚያም እነዚህ የሆነ ቅናት እንዴ የኛ ፕሮግራም ነው። ለምንድን ነው እች ልጅ ሁል ጊዜ የሚጠሩብን? ለምንድን ነው እሷ የሚጽፉ በእኛ ፕሮግራም ምናምን ብል የሆነ ነገር ቢነስ እነሱ ውስጥ የሆነ ነገር እንዳይጫር ስለምፈራ ስለምሳሳላት የሆነ የምንም መንፈስ ይሁን መችስ ከቀዳችሁት ደግሞ ሶሪ እነሱ ከሰሙት የሆነ ያቺ ነገር ትንሽ እዛ ቦታ ላይ ባይጠየቅ የሌላው ፕሮግራም ላይ እኛ ምን አገባን? የሌላው ፕሮግራም ላይ ፕሮግራሙን አይተን ብሩክ ከሆነ እዛ ቦታ የተጠራ ፕሮግራሙን አይተን ብንሄድ ሀይሚ ሲባል ሀይሚ ላይ እንዴ በእኛም ፕሮግራም እሷ ትጠራለች ምናምን ተብሎ ይሄ አለ አይደል? ጥሩም የሆነ ቅናትም አለ፣ መጥፎም የሆነም ቅናት ሌላ ነገር እንዳይመጣ ልጃችን ላይ እንደዚህን አይነት ነገር እዛ ሌላ ሰው ፕሮግራም ላይ ምክንያቱም እኔ አንድ ጊዜ ትዝ አይላችሁ ምን ብላለች? እኔ በጣም ነው የምትወዱኝ አውቃለሁ በጣም እንደምትወዱኝ ምናምን አለች እና ሌላ ቦታ እንኳን ሀይሚ ሲባል ስቅቅ ነው ምለው ምናምን ብላለች እና ለእነሱ እነዚህ አሁን የራሳቸው ፕሮግራም ሆኖ ሌላ ስሜት እንዳይሰማቸው ይሄንን ነገር ከፍቅር ጋር ነው የምጠይቃችሁ፣ በፍቅር ነው የምጠይቃችሁ። እኔ በጉልበት አተውት ምናምን ብዬ ላስገዳችሁ ሳይሆን ብንተወው እሷን ነገር ምክንያቱም ሌላ ውስጥ ልጆቹ አይን ውስጥ እንዲገቡብን አንፈልግም። ስራቸውን እንዲሰሩ እንዲያድጉልን፣ የሁላችሁም እንዲያድጉ ትልቅ ቦታ እንዲደርሱ በጣም ነው የምትፈልጉት እና ይሄንን ነገር ስንል ሌላ ስሜት ሌላው ሰው ውስጥ እንዳይጫር። አሁን እኔ እዚህ ጋር የሆነ ሌላ ስም ሲጠራ ሌላ ለዛ ነው። እሺ ሶሪ ከአስቀየምኳችሁም ሶሪ። እንዲህ አይነት ሌላው ሰው ውስጥ የልጃችንን ስም ባንጽፍ እዛ ቦታ ሄደን ይገባኛል። ከፍቅራቸው የተነሳ ነው የትሄድሽ የራሷ የሆነ ምክንያት ይኖራታል። ግን እኔን እንኳን አደረሰ እንደማለት እንዴት ሌላ ጻፉ ብሎ ሌላ ነገር እንዳይሆን ይችን ነገር ትንሽ ለመናገር ብዬ ነው እና እኔ እያጠፋው እንደዛ ብዬ ነው። ቀጥይበት ናኒ። አይ እኔም ይሄ ያሰብኩበት ነበረ። ምንም አይደለ። ለምን ብትይ ያለው እንደዛ ያሉት ከፍቅራቸው የተነሳ እሷን ለማየት በጉጉት ነው። እኔም ራሴ ፈልጌያታለሁ። ግን ሄደን ደግሞ ሰው ቤት ባንጠይቅ ለምን ሌላውን ነገር እንትን ማለት ነው። እና እሷ ሲመቻቸው ይወጣሉ። እነሱ እኮ ሲመቻቸው እናያቸዋለን። ግን ወይ ያልተመቻቸ ነገር እንዳሁኑ እንዳለ እንደተናገሩት ሊሆን ስለሚችል ባንል ደስ ይለኛል። ፍቅራችን ነው ይሄን የሚያንሰኘው፣ ፍቅራቸው ነው ይህን ሁሉ የሚገልጹት ይገባኛል። ግን አንዳንድ ጊዜ አንዳንድ ቦታ ላይ ዝም ብንል በቃ ዝም ብንል
ይሻላል ብዬ ነው የማስበው። ይሄ ከፍቅር አኳያ ነው፣ ምንም እንትን አይደለም። በጣም ከፍቅራቸው እኮ ነው። ግን ለልጁ እንዴ ምንድን ነው የኔን እንኳን አደረሰሽ አይሉኝም? የሆነ ስሜት ተሰምቶ ይሄ ጠላት እኮ ከሩቅ አይመጣ አይደል? የሆነ ነገር እኔ ከመሰሰት የተነሳ ነው። ሶሪ በጣም ስለምወዳቸው ሰው አይን ውስጥ እንዳይገቡ እፈራለሁ አንዳንዴ። በጣም እንዴት እንደሚጨረቃ ፋሚሊ ምን ያህል እንደሚንገበገብላቸው ስለማቅ እሳሳላቸዋለሁ። ለዛ ነው ይሄን የተናገርኩት። የሆነ ተሳሳትኩ፣ ይቅርታ እሺ ውዶቼ። አልተሳሳታችሁም፣ ትክክል ነው። እንደ ምክር ነው ይሄንን የተናገርኩት። ይሄንን ነው ጥሩ ነገር ነው ያወራሽው እናቴ። እኔ በቃ ሰው አይን ውስጥ እንዳትገባብኝ ፈልጌ ነው። ገባሽ? የሆነ ሀይሚ እዛ ጋር ሀይሚ ስናን ምንድን ነው ይላል። እሷ ሰው ሁሉ በክፉ ነው የሚያስበው ምናምን። ደግሞ ማስተላለፍ የምንፈልገው አንዳንድ ቦታ ሲዘቀዘቅ ካየን መልሰን መዘግዘግ ሳይሆን የምናሳያቸው ልጆቻችንን ከፍ እያደረግን የእነሱ ፎቶና ቻናል ብቻ ሼር ማድረግ ነው እንጂ እከሌ ፋሚሊ ዘግዝቋል ብለን ባንዘቀዝቅ አንድነታችን በቃ በእንደዚህ አይነት በቃ ልጆቻችንን በማክበር ብቻ ከእነሱ የተሻለን ሆነን ብንገኝ ትክክል። ይህንን ነው ማስተላልፈው። ገባችሁ? እከሌ ፋሚሊ ዘግዝቋል ሳንል ሁለቱን ይዘን ብቻ ማቅበጥ ማሽከርከር በቃ እንጂ ያ ቤት ሄደን ያንን ሰው አናፈምስም። አዎ ትክክል። እነሱ የተናገሩ ያው እንደሰማችሁት ነው ውዶችዬ። ለማንኛው ግን ሀይሚና ብሩክ ይዘን ወደፊት ነው እንጂ አንዱ ተናገረ አንዱ እንደዚህ ያለ ብለን እሱ በወረደበት ሰው እኛ መውረድ የለብንም። በቃ እኛ ጨረቃ ፋሚሊ የተከበርን ሰዎች ነን። ቀጥ ብለን ወደፊት እንሄዳለን። እንዲህ ምንም መጨነቅ ምናምን አያስፈልግም። ማለቴ አንዳንድ የሚዘቀዝቁ ነበር የማይሆን እየተናገሩ የማይሆን ብዙ ነገር አሳልፈናል አይደል? ግን ምን ተፈጠረ ውዶች? አያችሁት? ግን ሁሉ ነገር አለፈና ሀይሚና ብሩክ ግን አንድ ላይ ሆነልን። ስለዚህ እኛን የምንፈልገው ዋናው ነገሩ ሀይሚና ብሩክ አንድ መሆናቸው ነው አይደል? ከዚህ በኋላ ምንም ቢፈጠር በቃ ዝም ብለን ማለፍ። በቃ ሰው እንደዚህ ያደረገና እኛንም መውረድ የለብንም ብለን ጨረቃ ፋሚሊ ወደፊት ብሩኬም እያለ ነበር ብዙ ነገር እየተናገረና ሁሌም ወደፊት እነሱ ይዘን ወደፊት መሄድ ነው ያለብንና እስኪ ለዚህ ያድርሳቸው። የምር ወልደው ምናምን እኔ እንጃ ከዚህ በኋላ እኮ አንድ አመት ሊቆይ ይመስለኛል የኔ ውዶች። የምሬ ነው። ፍቅራቸው ከተገላለጡ በኋላ ማለት ነው ሁሉም ነገር እየተገፋፉ ነውና ወደሱ ያድርሳችሁ። የምር ለቁም ነገር ያብቃችሁ። ወልዳችሁ እሙሽዬም የእናንተ ልጆች አይቻ ምናምን ስትመጣ እኔ እንጃ ብዙ ነገር የምታሳልፉት ነው የማሰበውና እንኳን ይሄን አግብታችሁ ምናምን ስትወልዱ በአሁን ጊዜ እንኳን መቼ ነው አሁን ቻናላቸው 350,000 ከገባ እኮ ፕሮግራም ይኖራል ብዬ የምጠብቀው ልጅ ነኝ አሁን እኔ ማለት ነው። ይሄን ነገር በቃ ፕሮግራም ከተፈጠረ በእነሱ በጣም ደስ ይላል። አሁን እዩት እንደዚህ ፏፈሽ ብለው ሁሉም ነገር በእነሱ ስለማያምር ማለት ደስ ብሏቸው ይመጣልና መልካም ጊዜ መልካም ቆይታ ለእናንተም ለሁላችን እንደዚህ ፍቅር የሆነ ይስጠን እያልኩ መልካም ጊዜ መልካም ቆይታ